አብዛኛው ሰው እኮ ቲፕ የሚሰጠው መስተንግዶ ተመችቶት ሳይሆን ያስተናጋጁ ጭን ተመችቶት ነው። ድሮ በተመረቅኩ በንጋታው ከእናትና አባቴ ቤት ሞት መስለኝ ነበር። እርግጥ ነው ከቤተሰቦቼ ቤት ወጥቼ ለ2 ወር ያህል ቤት ተከራይቼ ኖሬያለሁ። 3ኛው ወር ላይ ቤት ኪራይ የምከፍለው ሳጣ ናፍቆታችሁን መቋቋም አቃተኝ ብዬ ወደ ቤተሰቦቼ ቤት ተመለስኩ። ናፍቆቱን ሳይሆን ቤት ኪራዩን ነው መቋቋም ያቃተ አለኝ አባቴ። ከመጀመሪያውም ተው እያልኩ እኮ ነው ከቤት የወጣው። በ2 ወር ውስጥ እኮ ጥውልግ አልክብኝ፣ እንኳን ተመለስክ ብላ እናቴ ግንባሬን ሳመችኝ። እንዲህ ያጨማለቅሽው እኮ ነው ልጁን ልፍስፍስ የምታረጊው። በዚህ ሁኔታው ከቀጠለ አግብቶ ከቤት ከወጣም በኋላ ኑሮ ከበደኝ ብሎ ሚስትና ልጆቹን በትኖ ወደ ቤቱ መመለሱ አይቀርም። ታዲያ የዘንድሮ ልጅ ምንም አሞት የለውም። እኛ እኮ ድሮ በፍንጅ ላይ ተረማምደን ነበር ይቺን ሀገር ያቆየናት ብሎ መብሰልሰል ጀመረ። እና በፍንጅ ላይ ተራመድከው አልወጣልህ ብሎ ነው አሁን በሞራሌ ላይ የምትራመደው በየው ተነሳውና ሻንጤን በጀርባ ያዝዬ ወደ መኝታ ክፍል የገባው። አባባ ኑሮ እኮ ነው ወደ ቤት የሚያስመልሰው። ምን እርሶ በ2 ብር በገዝተው ቆዳ በ5 ብር እየሸጡ አሁን ስለ ዘንድሮ ልጅ ያማራሉ። ቤተኝቼ ጣራጣራውን እያየው እያሰላሰልኩ ነው። አባቴን የራሴን ስራ መስሪያ ብር በጠይቀው መጀመሪያ ተቀጥረ በደንብ መስራት አለብህ ብሎ 5 ሳንቲም አይሰጠኝም። በተመረኩበት ሙያ እንዳልሰራ ደግሞ የተማርኩት የፍልስፍና ትምህርት እንኳን ስራ ሊኖረው ቀርቶ ኦሾ ከሚል ቅጽል ስም ውጪ ያተረፈልኝ ምንም ነገር የለም። ምን እንደማረግ እያሰላሰልኩኝ ሳላስበው ሰዓቱ መሸ። ቲፒካል የዩኒቨርሲቲ አዲስ ተመራቂ